አርጌ ነው ማውለ ቁጭ አርጌ ነው ማሳደር። ታዲያ ብቃት አይደል? ማን ነው እንዴት አደለው? እንደኔ ታደለ ማን ነው? ዘግቡኝ እስቲ። በዚህ በኩል እንዲህ የሚጠባበቀኛል፣ በዚህ የሚጠባበቀኛል፣ መሀል ላይ ደግሞ ድቅ ብሎ የሚታዘባል። እንዲህ ነኝ። እችላለሁ እንደምችል አውቃለሁ። እግዚአብሔር አምላክ መጨረሻውን ግን ነው ተሳዳቢነት ምናምን ሳይሆን እግዚአብሔር ልቤን አይቶ አይ በቃ ከእንግዲህ ማኘ ይበቃሻል፣ ይህን ያህል ጊዜ ሰጥቼሻለሁ፣ በይኔ ወደ ወንጌል ነው ተባልኩ። ድፍት ብለን ተቀበል ነው። እንዲህ ብለን ሰው አንበሳ ይቆጥራል፣ እኔ ህይወቴን ይቀይራል ጌታ። ሰው ዮኒ ማኛ ሸቀለ እያለ ደሙኝ ተከተካል፣ በቅናት ይሰክራል። ጌታ ደግሞ የዮኒ ማኛን ህይወት ተቀበለ። ይለያል፣ ይለያል። እኔ ለሁላችሁም የምመኘው በውስጣችሁ መረጋጋት የሚሰጠው ጌታ ብቻ ነው። በእውነት ነው የምላችሁ፣ በውስጣችሁ መረጋጋት የሚሰጠው እግዚአብሔር አምላክ ማንም አይሰጠም። በራሱ የሚቀየር ማንም ሰው የለም። ሊዋሻችሁ ይችላል፣ ሊቀጥፋችሁ ይችላል። በራሴ ተቀየርኩ የሚል በሙሉ ውሸታም። አንደኛ ወይ ወንጀለኛ ነው ወይ ውሸታም፣ ወይ ወንጀለኛ ወይ ውሸታም። በራሱ የሚቀየር ማንም የለም። እንግዲህ ፍራኦል ኢቲቻ እግዚአብሔር ይመስገን እናቶች ግን እንደው አንድ ቀን ስናወራ መጥቶ ይመሰክራል። እልል የተባለ ዱርዬ ነበር። ቻፓ ምናምን አለው፣ ግን አመድ ነበር የሚሆነው። ቻፓ አመድ። ጌታን ካገኘ በኋላ ነው ነገሮች በሙሉ ተረጋግቶ። በጣም ሩዋን የሚፈራ 24 ቀበሌ ጠይቅ ፍራኦል ኢቲቻ ብለህ ቀና ብሎ ያየው አዲስዬ፣ ቀና ብሎ ያየው እናቱን የወለደች ሰው የለም አዲስ አበባ ላይ። ቀና ብሎ የሚያየው ሰው የሌለ ነበረ። ቀና ብሎ እንኳን ፍራኦል ኢቲቻን ተናግረ አየኸው ተብለ አለቀል። የጋንጎች ሊደር ነበር። ግን ምን ይሆናል? ጌታን ያገኘ ጊዜ ነገሮች በሙሉ ተቀየሩ። እንትን አወራኝ ከጥበብ ወርቅዬ ጋር እንደዋወላለና ጥበብ ወርቅዬ ምንድን ነው እንደዚህ ሊያደርግ የቻለው? ምንድን ነው የሆነው ብዬ ጠየቅኩት። እሱም መጥቶ ይነግራችኋል። ከእግዚአብሔር ከረዳው እያወራን ነው። ጥቅስ ይልክልኛል። ከበፊትም ጀምሮ ያሁላ ፍመስና ነበረ፣ ያሁላ ቻፓ አለ፣ የምትፈልገው ነገር አለ። ምንድን ነው ወደዚህ ያስወሰደ ስለው እንዴት ልሱ ተወስን ቻልክ? ያን ሁላ ነገር እንዴት? ምንም ያላጣ ሰው ምንም ምድር ላይ አለ የተባለ ፍመስና ጥበብ ወርቅዬ በጣም ነበረው። በጊዜው በየአሜሪካ ይዞራል፣ ቱር ያደርጋል። የትም ሀገር ቻፓ እጁ ላይ ነው ያለው። ግን ምን የለውም፣ ሰላም የለውም። የሰላሙ ጌታ እግዚአብሔር እንደሆነ ኢየሱስን ነው፣ በኢየሱስ ነው ሰላም የምታገኘው። እና ሰላም የለውም። ይቃማል፣ ይጨሳል፣ ይጠጣል፣ ይጨፈራል፣ ይቀመቀማል። ኤቭሪቲንግ ቺክ ይመጣል ምናምን፣ ምንም ሀሳብ አልነበረበትም። ግን ሰላም የለውም። ሰላም የሚባል የለኝም አለ። ከዚያው መጽሐፍ ቅዱስ ማንበብ ጀመርኩ አለ። እያነበብኩ ሲሄድ ጌታ እየገባኝ ሲሄድ በቃ መወሰን አቅቶኝ ነበር አለ። በቃ እንዲያውም የመጨረሻ አልበሙን ሊጨርስና እንትን ሊለቅ ነበር። ሙዚቃ ቤት አለው፣ የታወቀ ፕሮዲውሰርም ነው። እንደዚህ ሀገር አሜሪካን ሀገር አሁን ዲዲ ምናምን የሚባሉ አሁን እስር ቤት ነው ያለው። በጣም ነው ሪከርድስ አሉት። አሁን እሱ ሪከርዱ ላይ ያስደርጋል። የሌሎች ዘፋኞች መጥተው እሱ ጋር ሙዚቃ ይሰራሉ እና ትልቅ ቻፓ ምናምን እንትን ይላል።
እሱ ብቻ ሳይሆን አሁን እንትና የሚኖርበት ቤት ማን ነው ማን ነው መንሱር ጀማል የተከራየው ያን የሚያምር ቤት አከራይቶታት ለመንሱር ጀማል። በቃ ጥሩ ህይወት ያለው ሰው ግን ብዙ ሰው ገንዘብ ብቻውን ደስታ የሚሰጥ ይመስለዋል። ፋይናንሻሊ ይቀርፍልሃል፣ ከሰው በታች አያደርግም። ገንዘብ ትልቁ ነገር እሱ አለው፣ ፓወር አለው። ገንዘብ ፓወር አለው፣ ከሰው በታች አያደርግም በፍጹም። ብዙ ነገርን ከበር ያደርጋል። አዘሴም ታይም ደግሞ ሰላምን ሊነጥቅ ይችላል። እና ያንን ሲናገር ግርም አለኝና ከዛ መወሰን አልቻልኩም በአንድ ያለ። ምክንያቱም ፍምስናውን ትፈራዋለህ። እንዴት ነው የምኖረው የሚባለው ነገር አለ። የሰዎች ትችት ደግሞ ቀላል አይሆንም። በዓለም እያለ ማንም ያልተቸው ወደ ጌታ ሲሆን ግን ወደ በእግዚአብሔር ነኝ ሲል ግን ተለጠለጠ ነው የምልህ። እማረሰው አለ የትም ሀገር ልሂድ ኤቭሪቲንግ የሚያደርግልኝ አንድ ሰው ነበር አለ። የትም ብሄድ ሂሳብ ተከፍሏል፣ የትም ብሄድ ሂሳብ ተከፍሏል ነው ጥበብ ወርቅዬ። ቻፓ ያለው ሰው እና ይሄንን ነገር ሰማ አለ። የሰማ ጊዜ ደውሎ የሰደበኝ ስድብ በህይወት ያረሳውም አለ። እንግዲህ እኔ ዓለማዊ ሰው ነኝ አለ፣ ጨፋሪ ነኝ፣ ምንድን ነኝ። ወደ ጌታ መሄደ በርታ ነው የሚያስብለኝ እንጂ ምንም ሊያስከፋው የሚችል ሰው አልነበረም አለ። እና ብዙ ጊዜ ሰዎች የሚከፉብህ ትክክለኛ ህይወት መኖር ስትጀምር ነው። ስትጠፋ ማንም አይከፋብም። የአራዳ ልጅ ነው የሚለኝ። ስታጨስ፣ ስትቅም፣ ስትጠጣ፣ ባለጌ ነገር ስታደርግ በሙሉ የአራዳ ልጅ ትባላል። ደምኔት ወደ እግዚአብሔር ቤት መሄድ ስትጀምር ፋራ ሰገጤ እየተናገ ትሄዳለህ። ምክንያቱም ይሄ የሚያሳየው ልክ ክርስቶስን ያደረጉትን ነገር አንተን ያደርጉሃል። ክርስቶስን አንተ የእግዚአብሔር ልጅ ኮንክ እየተፉበት እስቲ ራስን አንሳ፣ ራስን አድን፣ አወይድ ወደዛ ምናምን ፋራን ያደረጉት። ስለዚህ ሁልጊዜ በእግዚአብሔር ስትሆን ብዙ ትችት ይመጣሉ። በቤተሰብ ጭምር ሊከዱ ይችላሉ። አንተ እኮ እቤት አላስቀምጥ ብለህ ጭልፋ ሳይቀር የምትሸጥ ሰው ነህ። እስቲ በጌታ ነኝ በላቸው፣ ያባረዋል ከቤት። ከሀጂ ነው የምትባለው፣ ታርጋው ከሀጂ ነው። እኔ ቤተሰቦቼ እንደፈለግኩ ብሆን የማይናገሩኝ ናቸው። ለምን? ነፃነቴን ቀድሜ ያወጅኩ ሰው ነኝ። ማንም ነፃነቴን ግን መናጢ ሆኜ ምን ሆኜ ቢሆን ግን ተጽዕኖ ሊፈጥሩብኝ ይችላሉ። የራስ አቅም ካለ ተጽዕኖ የሚፈጥርብህ ማንም የለም። እኔው በጣም ምንም የሌለኝ መስኪን ሆኜ ቤተሰብ የሚረዳኝ ሆኖ ብፈነጥቅ እና አኑሩም ግን እኔን ቢናገሩ ገቢያቸው ነው የሚዘጋው። ነው ገቢያቸው ይቋረጣል። መናገር አይችሉም። አየህ፣ ከፍ ብለህ ጸጋ ሲኖር ምንም ብትሆን የሚናገር የለም። ደሃ ሆነ ስፈነጥጥ ነው ነገሮች የሚበላሹት። አስታውሳለሁ ቃል የሚባል ወንድማችን ምንም ቻፓ አልነበረው፣ መስኪን ነበር። ከቤት ነው ያባረሩት። እንደዛ ዋቴ ነበረ፣ ተደባዳቢ ነበረ፣ ሰው ይፈልጥ የነበረ ምናምን ወንድማችን ቃል መጥቶ እኔ ቤት ምስክርነት ሲሰጥ ቤተሰብ አባራ። በቃ ታሞ ሊሞት ሲል ነው በቃ ኧረ ልጃችሁ ከሚሞት ተብሎ ያሳክሙት። ወንድማችን የአራደጌ ልጅ ዜዶ ተርዚና የአያቱን ማረብ ተርዚና ይዞ ነበር። የአያቱን ሻርፕ ሲቀም የሚውል ሲቀም የሚያደር ልጅ የፋሲካ ዶሮ ላይ ሽንቱን የሸና ቀምቅሙ ከቤት ነው ያባረሩት። ቤተሰብ ተሰባስቦ
ጌታን ተቀብያለሁ፣ ከዚህ ነገር ወጥቻለሁ፣ ውጣ። ወደ ጨዋነት ስትመለስ ቤተሰብ ራሱ እንዳያስተውል አድርጎ ዲያብሎስ ይሰራባቸዋል። አሁን የትኛው ህይወት ነው ደስ የሚላችሁ? እኔ በሱስ የተጠመዱ ልጆቻችሁ በሙሉ ጴንጤ ቢሆኑላችሁ ደስታችሁን ውሰዱ። በእውነት በእውነት መታደል ነው። ከሱስ ከወጧል ምን ትፈልጋለህ? ሌባ፣ ተደባዳቢ፣ ከሁሉም ጋር የሚጣላ ልጅ አፈንጥጠ ሰላማዊ ከሆነ በደስታ አታደርገውም እንዴ? ምን ነው የሚጎዳው? ተገላገልክ። ግን አብዛኛው ምንድን ነው ችግሩ? አብዛኛው ሳይኮሎጂካሊ ስለተመታ ምኑንም ሳያውቀው ሃይማኖተኛ ነው። ምኑንም ክሉ የለውም። መጽሐፍ ቅዱስ ገልጦ አይቶት አያውቅም። ግን ሃይማኖተኛ ነው። በሃይማኖት አልደራደርም ይልሃል። ሃይማኖት የሚለውን ታዲያ ለምን አታደርግ? ለምን ታጨሳለህ? ሃይማኖተኛ ሆነ ለምን ትቅማለህ? ለምን ትሰክራለህ? ለምን ትዳራለህ? ሃይማኖት ይላል እንዴ? ካላለ እያደረግከው ስለ ሃይማኖት ልታውራኝ አይገባም። ታውራኝ አይገባም። የምታውራኝ ስለዛ ስታደርገው ከዛ ነገሮች የወጣ ሰው ሆነ የስ ለሃይማኖት ሞታለሁ እንዲሆናለሁ አቃቂ ዘራፍ ማለት ትችላለህ። ለምን ሃይማኖት የሚልን አሁን ፈሪሳውያን ቢሉ ያምርባቸዋል። ለምን ሃይማኖት የሚላቸው ህግ በብዛት ይከተላሉ። ስለዚህ ቢሉ ትክክል ናቸው። ፈሪሳውያን በህጋቸው ላይ በጣም ይሰሩበታል። አንተ ማሞ ሌላ መታወቂያው ሌላ ሆነ ሃይማኖቴ እኔ ለሃይማኖቴ ሞታለሁ ብትል እስቅብሃል። ሃይማኖት የሚለውን አንዱንም አታደርግም። ስለዚህ ሃይማኖት እያላቸው አካኪ ዘራፍ ለምትሉ ሰዎች ሶሻል ሚዲያው ደስ የሚለው የምትሉትንና የምትፖስቱትን ለይታችሁ እንኳን አታውቁ። ለማተቤ ለክሪ እሞታለሁ ብለሽ እንዲህ ሰለሜ ትደንሻለሽ። እውነት ነው? እውነትሽን ነው? እውነትሽን ነው? ተወርክ ታደርጊያለሽ። ለሃይማኖቴ ቀልድ አላውቅም ብለሽ እና የማይመስል ወሬ ነው። ሃይማኖት የሚለውን ሃይማኖታችሁን ጠብቁ። እውነቴን ነው። ሃይማኖት የሚለውን መጠበቅ በተግባር እንጂ በወሬ አይደለም። ተግባራችሁ የሌላ የወመኔ ልክ ሃይማኖት የሚታየው ይቅርታ አድርጉልኝ፣ በኦርቶዶክስ እና በሙስሊም ልክ ኦርቶዶክስ ነጠላ ሲለብሱ፣ ሙስሊም ሂጃብ ሲለብሱ ሃይማኖተኛ ይሆናሉ። ኦሎቨ ዘደነ ስዊች ያደርጋሉ። ልክ ሲወልቅ ትወርክ ነው። የምወዛገበው እሱ ላይ ነው። ነጠላው ሲለበስ አሸብሽቦ የሚል መንፈስ አለ። ልክ ከነጠላው ወጣ ሲሉ ሌላ ነገር አለ እና ያስቀኛል። ከዋሸው ላስላስ አርጉኝ እና እኔ የተመቸኝና የሄድኩበት መንገድ ይህን ሁላ እንዳስተውል እንዳይ አድርጎኛል። እንዳይ የረዳኝ ጌታ ነው። በእውነት ነው የምላችሁ። ስሙ ይባረክ የጌታ ኢየሱስ ክርስቶስ። ይሄን ሁላ እንዳስተውል፣ ምክንያቱም እልሳለሁ፣ በሃይማኖቴ ላለው ምን እላለሁ፣ የፈለግኩትን አደርጋለሁ። የፈለግኩትን እየወቅሁ በጌታ ነኝ ይላል። የውሸት ህይወት እኖር ነበር። ክብሩን እሱ ይውሰድ። አሁን ግን እንዳስተውል አድርጎኛል። አሁንም ሃይማኖታችሁን የምትወዱ ሰዎች ሃይማኖቱ የሚለውን ነገር እስቲ ሞክሩት። ሶሻል ሚዲያ ከዋሸው ሙልጭ አድርጋችሁ ንገሩ። ሶሻል ሚዲያ ላይ ስራ ትሰራላችሁ። ከዛ በሃይማኖት ያልደራደርም ብላችሁ ደግሞ መጣችሁ ጓትላላችሁ። አይምታታ
ይሄ ነገር ትንሽ ጓገጫሽ ብሎ ስለዚህ አሁንም ሃይማኖት እንትን ነው መደበቂያ መዳኛ አይደለም መደበቂያ ነው መደበቂያ ሃይማኖት መደበቂያ ሲሆን ጌታ መዳኛ ነው that's the difference ጌታ ኢየሱስ ክርስቶስ መዳኛ ነው ሃይማኖት መደበቂያ እና በሃይማኖት ተደብቀው ሶሻል ሚዲያ ላይ በተለይ በአጸያፊ ንግግር ዋንጫ የበላው ይቅርታ አድርጉልኝ የኦርቶዶክስ ወንድምና እህቶች ነን እኔ ነበርኩ በአጸያፊ ንግግር